አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለተ ሐሙስ ታህሳስ 14 ቀን 2014 ዓ.ም የሸገር ታይምስ ዕለታዊ የመረጃ ቅኝታችን እነሆ ተጀምሯል። በዕለቱ የመረጃ ቅኝታችን የምንመለከታቸው ጉዳዮችን አበይት ነጥቦችን አስቀድመን እናስታውቃችሁ። ህወሓት አዲስ ስልት መቀየሱ እየተነገረ ነው። ይህንን አዲስ ስልቱን ደግሞ በሀገር ውስጥም በባህር ማዶም ለሚገኙ አባላቱ፣ ደጋፊዎቹ፣ አክቲቪስቶቹ አሰራጭተዋል። የአቶ ጌታቸው ረዳ አዲሱ ለአፍሪካን ሪፖርት የተጻፈው ደብዳቤም ይህንን እውነት የሚያሳይ ሆነዋል። የኢትዮጵያ ሀገር መከላከያ ሰራዊት ወደ ተንቤን እየገሰገሰ ስለመሆኑ ተሰምተዋል። በመቀለ የቀጠለው የድሮን ድብደባና የአሜሪካ ተቋማት እንደዚሁም ጉምቱ አምባሳደሮች ውግዘትን የተመለከተ አንድ ጥንቅርም በመረጃ ቅኝታችን እናገራችኋለን። እንድትሰሙን በአክብሮት ጋበዝናችሁ። በያላችሁበት ሰና ጊዜ ይሁንላችሁ። ወደ አስቀደምነው ጉዳያችን አመራን። ህወሓት አዲስ ስልት መቀየሱ ተሰምተዋል። በጦር ሜዳ ሽንፈት የገጠመው ህወሓት አዲስ ስልት ቀይሰው ወደ ድረሱልኝ ጥሪ ተመልሰዋል። አቶ ጌታቸው ረዳም ስራ ያስቀይራቸው ተግባር ውስጥ ገብተዋል። ለአፍሪካን ሪፖርት የጻፉት ደብዳቤ የሚያሳየው ይህንኑ ነው። ከአንድ ሳምንት በፊት አዲስ አበባ ገብተው ስለሚመሰረቱት የሽግግር መንግስት ሲናገሩ የነበሩት የህወሓት ባለስልጣናትና ደጋፊዎች እንደዚሁም አክቲቪስቶች አሁን ዞረው የኢትዮጵያ ሀገር መከላከያ ሰራዊት ሀገር ለማዳን ከጎን የተሰለፉት የኢትዮጵያ ጥምር ጦር ኃይሎች ወደ መቀለ እንዳይገባብን ጫና ፍጠሩብን የሚል ልመና ጀምረዋል። ጌታቸው የኢትዮጵያ ጥምር ጦር ወደ መቀለ ለመገስገስ የጀመረውን ጉዞ በተመለከተ በ3 ቦታዎች ጥቃት ተሰንዝሮብናል የሚል ጽሁፍ እስከ መጻፍ የደረሰ መግለጫ ማውጥተዋል። ከዚህ ውጪ በአፍሪካን ሪፖርት ላይ ፈጣን የሆነ ጽሁፍ በመጻፍ ዓለም አቀፍ ማህበረሰቡ ከወራት በፊት የነበረውን ጫና በኢትዮጵያ ላይ እንዳሳርፍ ተማጽነዋል። የአቶ ጌታቸው ረዳ የአፍሪካን ሪፖርት ላይ ጽሁፍ የኢትዮጵያን ጦር ደምስሰን ገበሬ አሊያም ወዛደር እናደርገዋለን፣ ቀሪው መፋለም ከፈለገን ቀብረዋለን በሚል እብሪት ውስጥ የነበሩት አቶ ጌታቸው በሳምንት ውስጥ ተገልብጠው ስለሚገቡበት መደበቂያ ማሰላሰል ጀምረዋል። ከጎናቸው እንዲሰለፉላቸውም የተለያዩ ተቋማትን የቻሉትን ሁሉ የእንግሊዝኛ ቋንቋ ችሎታቸውን በመጠቀም ማሰላሰል መለመን ጀምረዋል። ኢትዮጵያ ውስጥ ስለሚፈጠር አዲስ የሽግግር መንግስት ሲተነትን የነበሩት እኚሁ አቶ ጌታቸው ዛሬ ደግሞ ተመልሰው የዘር ማጥፋት ወንጀል ሊፈጸምብን ነውና የኢትዮጵያ ጦር ወደ ትግራይ እንዳይገባ የጦር መሳሪያ ሽያጭ ማዕቀብን በመጣል ጭምር ደግፉን የሚል ልመና ገብተዋል። ይህንንም በአፍሪካን ሪፖርት ላይ ባሰፈሩት ጽሁፍ ወይንም ደብዳቤ ለማስፈር ተገደዋል። የኢትዮጵያ ሀገር መከላከያ ሰራዊት ወደ ተንቤን አቅጣጫ እየገሰገሰ ነው። የሀገር መከላከያ ሰራዊትና የአማራ ክልል የጸጥታ ኃይሎች የሰቆጣ ከተማን ትላንት መቆጣጠራቸው ይታወሳል። የመንግስት ኮሚኒኬሽን ጉዳዮች አገልግሎት ትላንት ምሽት ለመገናኛ ብዙኃን ባስተላለፈው መረጃ የመከላከያና የአማራ ክልል የጸጥታ ኃይሎች አብዛኞቹን የዋግምራ ዞንና አካባቢዎች ነጻ በማውጣት የዞንን ዋና ከተማ ሰቆጣን ተቆጣጥረዋል። አካባቢው ከህወሓት ታጣቂዎች ነጻ በሚወጣበት ጊዜም የዋግምራ ሚሊሻዎች አስደናቂ ጀብዱ መፈጸማቸው ገልጸዋል። በመቀጠልም የመከላከያና የአማራ ክልል የጸጥታ ኃይሎች ቀሪዎቹን ስፍራ እያጸዱ ወደ አበርገሌ በመገስገስ ላይ መሆናቸው ነው ያመለክተው። ከአበርገሌ ወረዳ በቅርብ ርቀት ላይ የሚገኘው ተንቤን ህወሓት እንደባለፈው ዓመት ትግራይ ላይ በሚደረግ ጦርነት የሚሸነፍ ከሆነ የሽምቅ ውጊያ በድጋሚ ለመጀመር ይመሽግበታል ተብሎ የሚታሰብበት ስፍራ ነው። የመከላከያና የአማራ ክልል ጸጥታ ኃይሎች በቆቦ ግንባር ዋጃና ጥሙጋ ላይ የሰፈረውን የህወሓት ኃይል በመጥረግ ወደ አላማጣ ከተማ እየገሰገሱ መሆኑን፣ በሌላ በኩል ደግሞ ተኩለሽን ተቆጣጥረው በማጽዳት ወደ መረዋና ኮረም እየገሰገሱ እንደሚገኝ ነው የተገለጸው። በመቀለ ከተማ የቀጠለው የድሮን ድብደባና የአሜሪካ ተቋማት እንደዚሁም አምባሳደሮች ውግዘት የአሜሪካ ባለስልጣናት የኢትዮጵያ መንግስት አማጽያንን ለመውጋት የቱርክ ሰው አልባ አውሮፕላኖችን መጠቀሙን የሚያመለክቱ መረጃዎች እንዳሏቸው እየገለጹ ነው። ሮይተርስ እንደዘገበው በዚህ ምክንያት አሜሪካ የጦር መሳሪያዎች ለኢትዮጵያ እንዳይሸጡ የጣለችው እገዳ ሳይጣስ አይቀርም የሚል ስጋት እንዳላት ነው የሚያትተው። ለጉዳዩ ቅርበት ያላቸው የተባሉ ምንጮች ከቱርክ የተገዙት መሳሪያዎች በውጊያው ጥቅም ላይ መዋላቸውን መረጃ ማቅረባቸውን ነው ዘገባው የጠቀሰው። ምንም እንኳን የኢትዮጵያ የምድር ጦር በህወሓት ላይ ከፍተኛ የሆነ ጠንካራ ምት ማሳረፉን ተከትለው ወደ አዲስ አበባ እየገሰገሰ የነበረው ኃይሉ 500 ኪሎ ሜትር በላይ ወደ ኋላ እንዲያፈገፍግ ምክንያት እንደሆነው የሚታወቅ ቢሆንም ምዕራባውያን በተለይም አሜሪካ በባለስልጣናትና ተቋሞቿ በኩል የቱርክ ሰው አልባ ድሮን ልክ እንደ ባለፈው ዓመት ጦርነት ሁሉ በዚህኛ ጦርነት ላይም ከፍተኛ ሚና ተጫውቷል የሚል የማጣጣል ስራን እየሰሩ ይገኛል። ባሳለፍነው ሳምንት ቱርክን የጎበኙት በአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፊልትማን ሰላማዊ ዜጎች ለሰው አልባ አውሮፕላኖች ጥቃት የመጋለጣቸውን ስጋት አንስተው መነጋገራቸውን ሮይተርስ በዘገባው አመልክተዋል። ሆኖም ለአውሮፓ አፍሪካም ሆነ ለእስያ ሀገራት ሰው አልባ አውሮፕላኖችን የምትሸጠው ቱርክ ከዋሽንግተን የቀረበባትን ትችት አጣጥለዋለች። ኢትዮጵያ ውስጥም ሁሉም ወገኖች ወደ ውይይትና ድርድር እንዲመጡ እየተማጸነች መሆኗን መግለጿን በይፋ አስታውቃለች። እንደ ዘገባው አንድ ዓመት ያለፈው በመንግስትና በህወሓት መራሹ ወራሪ ኃይል መካከል የተካሄደው ውጊያ በርካታ ሺዎች ያለቁበትና ሚሊዮኖች የተፈናቀሉበት በመሆኑ አፍሪካ ውስጥ ከፍተኛ ጉዳት የተመዘገበበት ጦርነት ከሚባሉት መካከል ተፈርጇል ይላል የሮይተርስ ዘገባ። በመንግስታቱ ድርጅት የአሜሪካን አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድም ለኢትዮጵያ መንግስትም ሆነ ለህወሓት ጦር መሳሪያ
ከማቅረብ ይልቅ ሁሉን አቀፍ ውይይት ተደርጎ ሰላም እንዲደረግ ግፊት ወይንም ጫና መደረግ አለበት የሚል መልእክት በትዊተር ገጻቸው ላይ አስፍረዋል። የአሜሪካ ስቴት ዲፓርትመንት በበኩሉ ምንም እንኳን ሙሉ በሙሉ ተሸንፎ እንደሆነ ቢታወቅም ህወሓት ወደ መቀለ መመለሱ የሚያስመዘግን ተግባር እንደሆነ በመግለጽ የኢትዮጵያ መንግስት ወደ ክልሉ እንዳይገባና ለሰላም በሩን እንዲከፍትም በይፋ ጠይቀዋል። በመጨረሻም በአማራ ክልል አዲስ አዋጅ ታውጇል። በአማራ ክልል የሰዓት እላፊ ገደብ ላይ ማሻሻያ መደረጉን የክልሉ መንግስት አስታውቋል። የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ግዛቸው ሙሉነህ በሰጡት መግለጫ የክልሉ የጸጥታ ኮማንድ ፖስት በአማራ ክልል ወቅታዊ ሁኔታ ላይ ውይይት ካደረገ በኋላ በተጣለው የሰዓት እላፊ ገደብ ማሻሻያ አድርገዋል። ከምሽቱ 2 ሰዓት እስከ ጠዋት 12 ሰዓት የተጣለው የሰዓት እላፊ ገደብ በክልሉ ያለ የጸጥታ ሁኔታ እየተሻሻለ በመምጣቱ የምጣኔ ሀብት እንቅስቃሴዎች እንዳይዳክሙና በቅርቡ ወደ ኢትዮጵያ የሚመጡ ዲያስፖራዎችን ታሳቢ ባደረገ መልኩ ማሻሻያ ተደርጓል። በዚህ መሰረት የሰዓት እላፊ ገደቡ ከምሽቱ 4 ሰዓት እስከ ንጋት 11 ሰዓት ተኩል ድረስ ማሻሻያ መደረጉን አስታውቋል። አቶ ግዛቸው ሙሉነህ። የተወደዳችሁ የሸገር ታይምስ ቤተሰቦች ዕለታዊ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሆኑላችሁ። ዙሪያው በቸሬ ደር ያሳደደ